ኢትዮጵያውያንና ትውልደ ኢትዮጵያውያንን እንዲሁም የውጭ ሀገር ዜጎች ጭምር ለዩኒቨርሲቲ ፕሬዝዳንትነት እንዲወዳደሩ የሚያስችል መመሪያ መዘጋጀቱን የትምህርት ሚኒስትሩ ብርሃኑ ነጋ ገለጹ። ሚኒስትሩ ይህንን የገለጹት የከፍተኛ ትምህርት ተቋማት የአመራር አመዳደብ፣ የራስ ገዝነት ሽግግር፣ የጥቅል በጀት ድጋፍ ደንብና መመሪያ ዙሪያ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የዘርፉ ተዋንያን ጋር በተደረገ የውይይት መድረክ ላይ ነው። ፕሮፌሰር ብርሃኑ አክለውም ከዚህ ቀደም በመወዳደሪያ መስፈርት 30% ይይዝ የነበረው የአካባቢ ተወላጅነት ሊቆም ይገባል ነው ያሉት። ሰላማዊት ሽፈራው ተጨማሪ አላት። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የአመራር አመዳደብ፣ የራስ ገዝነት ሽግግር መመሪያ እንዲሁም የራስ ገዝ የመንግስት ከፍተኛ የትምህርት ተቋማት የጥቅል በጀት ድጋፍ ደንብ ዙሪያ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የዘርፉ ተዋንያን ጋር የውይይት መድረክ አዘጋጅቷል። በዚህ የውይይት መድረክ ላይ ተገኝተው ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተለይ የዩኒቨርሲቲ ፕሬዝዳንት ለመሆን የሚፈልጉ ምሁራን የውጭ ሀገራት ዜጎች ጭምር እንዲወዳደሩ የሚፈቅድ መመሪያ መዘጋጀቱን ተናግረዋል። ፋይናል ዲሲዥን ትምህርት ሚኒስቴር ከቀረቡለት እንትኖች ውስጥ የሚያደርግ ከሆነ ፕሮፐር ኢቫሉዌሽን ማድረግ አለበት። ትምህርት ሚኒስቴር ራሱ ሚኒንግ ራሱ የራሱን ኢንተርቪው ፕሮሰስም እዛ ውስጥ እንዲጨምር ነው ያደረግነው። ውድድር ኢንተርናሽናል ይሆናል ነው። ኤኒባዲ ሁ ኢዝ ኢንትረስትድ ቱ ኮምፒት ጊቭን የተለየ ደሞዝ ባንሰጥም ፎር ዋትኤቨር ሪዝን አገራቸውን መምጣት መስራት የሚፈልጉ ዳያስፖራዎች ካሉ ኦር ኢቭን የውጭ ሀገር ሰዎች ሆነው ግድ የለም እኔ በዶላር መከፈል የለብኝም በዚች በፒዩኒ ደሞዝ መስራት ፈልጋለሁ የሚሉ ኬፓብል ካሊበር ያላቸው ሰዎች መወዳደር እንዲችሉ ኤንድ ኮምፒቲሽኑን ትንሽ ስትሬንግዝን ማድረግ እንፈልጋለን። ኖት ኦንሊ ዳት ግን ኢቭን ይሄ ቫይስ ፕሬዚዳንቶች እስካሁን እዛው ከዩኒቨርሲቲው ነበር አይደለም ውድድር የሚደረገው። አሁን ዊ ዋንት ቱ ኦፕን ኢት አፕ ከየትም ዩኒቨርሲቲ መጥቶ መወዳደር መቻል አለበት። የዩኒቨርሲቲ አመራር ላይ ያለውን ክፍተት ለማሙላት ይሄ አንደኛው መፍትሄ መሆኑን የተናገሩት ሚኒስትሩ ከዚህ ቀደም ለዩኒቨርሲቲ ፕሬዝዳንትነት በሚደረገው ውድድር 30% ድርሻ የሚይዘው የአካባቢ ተወላጅነት መስፈርት መቅረቱንም ነው የጠቀሱት። የአካባቢ ተወላጅነት have been playing a very important the most important role እስካሁን ሲጫወቱ የነበሩት እሱ ነው። ይሄ 30% ማህበረሰቡ ድምጽ ይስጥ ተብሎ ሞር ዴሞክራቲክ እንሆናለን ተብሎ የተጀመረው ፈንዳሜንታሊ it actually made it more ethnic because gang up አድርጎ በአካባቢነት ያ 30% ድምጽ ለአንድ ሰው ይሰጣል። ሞር ኦር ሌስ በወረቀት ተመሳሳይ የሆነና በካሊበርም ተመሳሳይ የሆኑ ሰዎች አንዱ 30 አንዱ 0 ያገኛል። it has nothing to do with real proper selection process. So ይሄ ማቆም አለበት ነው። አትሊስት ለተወሰነ ጊዜ ኢቬንቹዋሊ ዩኒቨርሲቲ ውስጥ ያሉ ሰዎች ድምጽ ቢኖራቸው ጥሩ ይሆናል የሚለው ቢታመንበት ሞር ኦር ሌስ እየተባለ ያለው ለዛ ብቁ አይደሉም ዩኒቨርሲቲዎቹ አሁን። በዛሬው ዕለት ውይይት የተደረገባቸው ሌሎች ደንብና መመሪያዎች የከፍተኛ የትምህርት ተቋማት የሚሰጣቸውን ሀብት በአግባቡ ማስተዳደር፣ ለታለመለት ዓላማ ማዋልና ራስ ገዝ እንዲሆኑ የሚያስችሉ ሆነው መዘጋጀታቸውን የተናገሩት ደግሞ የትምህርት ሚኒስትር ዴኤታው ሰለሞን አብርሃ ናቸው። ከራስ ገዝነት ጋር በተያያዘ እንደ ሀገር ሰፊ ሚስኮንሰፕሽን ያለውና እሱን ክላሪፋይ ማድረግ ያስፈልጋል። አንደኛው ምንድነው የምርምር ዩኒቨርሲቲዎች ብቻ ናቸው ራስ ገዝ የሚሆኑ የሚል እሳቤም አለ። ሁለተኛ ራስ ገዝነትና ፕራይቬታይዜሽንን ወደ አንድ የማየት ነገር አለ። ያው ዩኒቨርሲቲዎቹ ራስ ገዝ ሲሆኑ ከመንግስት ቁጥጥር ውጭ ሆነው የሚቀጥሉበት ሁኔታ እንዳለ ታሳቢ ይደረጋልና እሱን የማጥራት ስራ መስራት መቻል አለበት በእኛ በኩል ብለን እናስባለን። እንግዲህ እንደምታውቁት እነዚህ ዩኒቨርሲቲዎች ፐብሊክ ኢንስቲትዩሽን ናቸው። ኤፊሺየንት እና ኢፌክቲቭ እንዲሆኑ ነው ታሳቢ የሚደረገው። ያን ለማድረግ ደግሞ በራሳቸው አስተዳደራዊ ስርዓታቸውን እንዲያሻሽሉ መመሪያዎችን የህግ ማዕቀፎችን እያወጡ እነሱን ሊመስል በሚችል መልኩ እና እነሱን የመማር ማስተማር የምርምር የማህበረሰብ አገልግሎት ስራዎችን ሊያሳልጥላቸው በሚችሉ አግባብ ኦፕሬት ማድረግ እንዲችሉ የህግ መደላደል መፍጠር ነው እንጂ ፕራይቬታይዝድ የማድረግ ጉዳይ አይደለም። የትምህርት ሚኒስቴር ባዘጋጀው በዚህ የውይይት መድረክ ላይ የዩኒቨርሲቲዎች ራስ ገዝነት ተቋማቱ ራሳቸውን በራሳቸው የማስተዳደር የሰው ኃይል የመቅጠር የተማሪዎች ቅበላና በአካባቢ ቋንቋ እስከ ማስተማር የሚደርስ ነጻነት የሚሰጥ መሆኑም ተገልጿል።